ናቸው። ገባሽ? የብሩኬ የሃይሚ ብሩኬ ማለት ሃይሚ ነች፣ ሃይሚ ማለት ብሩኬ። ገባሽ አይደል? የሚወዳቸው ከሆነ ይሄ ራሱ የጨረቃ ፋሚሊን ውድቀት ነው የሚያሳየው። የእነዚህ ልጆች የት ይደርሱ ነበር እስካሁን? ገባሽ? ፍቅር የለበትም፣ ሰላም የለበትም። ገባሽ? መነጫነት፣ መሰዳደብ፣ መዘቃዘቅ ይሄ ነው በቃ። እንደው ቆይ ሳሚልኝ እኔ አንዳችን ሀሳባችንን ሰጠን እንትን እንላለን። ገባሽ? እሺ የምታወሪ ከሆነ ግን አውሪና ጨርሽና እኔ እንትን እላለሁ። ይኸውልሽ ሀንዬ በእግዚአብሔር ማንም ህፃን የለም። እኔ አሁን ማለት ነው በጣም እግዚአብሔርን እንባ ነው ያነቀኝ። ለምን መሰለሽ? እዚህ ጋር ማለት ነው እንትና ማነች የአብርሃም ሚስት በጣም በቃ መናገር ሲያቅተኝ እንዲህ ነው የሚያደርገኝ። እኔ በጣም በመናገሯ ውስጤ ተሰምቶኛል። ትክክል ናት። ይሄን ነገር ራሱ እኔም ስለ የነበረ ነገር ነው። አንድ ሰው ተዋቸው ሲባል አንቺ ዝም በይ፣ አንቺ እንደዚህ በጣም ማለት ነው ብሩክና ሃይሚን የገደለው ማለት ነው የጨረቃ ፋሚሊ ማንም አይደለም። ስራ መሆኑን እያወቁ ልጆቻቸው እንዲያድጉላቸው ስለፈለጉ በቤት ክራይ ስለሚኖሩ ኑሮ ውድነት እንደሆነ ስለሚያውቁ እነዚህ ልጆች ቢዋለዱም ባይዋለዱም ከመጀመሪያ ጀምሮ እስከ መጨረሻ ድረስ አብርሃምና ሩታ በድራማ የተጀመረ መሰረት ነው። ጥሩ ደጋፊ እኔ አብርሃምና ሩታን ሳይሆን እኔ የማመሰግነው የአብርሃምና የሩታን ደጋፊ በጣም ነው የማመሰግነው። አንድ ቃል እንኳን ብዙም ተናግሬ አላውቅም። ምናልባት በስተት አንድ ቃል ተናግሬ ከሆነ መድኃኔዓለም ክርስቶስ ይቅር ይበለኝ። ለማን? ለግሪስ ደጋፊዎች፣ ለሃይሚን ለሩታና ለአብርሽ ደጋፊዎች እግዚአብሔር ይባርካችሁ እስከ መጨረሻ ድረስ። እንደው እናንተ በዚሁ ዝለቁበት ነው የምለው። የእኛን ልጆች ግን ይሄንን እየሰማን አሁን ከዚህ በኋላ ማታ ከመጡ በኋላ የሚወራው ወሬ ብቻ አዳምጡ። የኛ ጨረቃ የተባሉት ማለት ነው እኔው ጭምር የሚወራው ወሬ ወይ ፈገግታ የለው ወይ ሳቅ የለው ወይ ለነዚህ ልጆች መጣጣር የለ። እንደዚህ ብሩክ ተናግሮ ሃይሚ እንደዚህ ብላ ልጆቹ ስራም ተዉ እንደ ሰው እንስራ እንጣር ብለው ሲሉ እየገደሏቸው። የሚዘግዛቂው ማን ነው? ጨረቃ ፋሚሊ፣ ግሪስ ፋሚሊ አይደለም። ሃይሚና ብሩክን የሚዘቀዝጉ ጨረቃ ፋሚሊ ነው። ሲያስመስሉ ነው እንጂ ማንም አይደለም። ቁልቁል ሁሌም የሚነዷቸው ሃይሚና ብሩኬን ቀጥታ የራሳቸው ኦዲየንስ ነው። ጨረቃ ፋሚሊ ስል ደግሞ ሁሉም አይደለም። ፈጣሪን የሚፈራ አላህን የሚፈራ እውነቴን ነው ምድር ሰማዩን የሚፈራ ሰው ደግሞ ለነዚህ ልጆች ጸሎት ያደርጋል። ለነዚህ ልጆች ፋይዳ የሌላቸው የሚያስመስሉ በቃ ፈር የሌለው ነገር ወጥ የሌለው ነገር ንግግር ያላማረ ነገር ማስመሰል እዛ ጋር ጭራሽ እየተባለ ልጆቹ ላይ ያባባስን ልጆቹም ልጁም እየተሰደበ ነው እያየን ያለ ነው። ያን የሚያደርጉት ግን ማናቸው? ጥቂት 4-5 ሰው ናቸው ይባላል። 4-5 አይደለም። አንድ ሰው እኮ ላጥፋ ካለ ዓለምን ያጠፋዋል። አንድ ሰው አይደለም። ይሄ ሚዲያ ላይ ግን ምን አለበት አሁን ምክንያት አላት ይቺ ሴት ሄዳ ሰምታ መታ። እስቲ የዚችን ሴት ፈለግ እንያዝና እስቲ እንቋጨው፣ እንሳቅ፣ ቀኑን በስራ እንግደል። ካልሆነ እረፍት ሰዓት ካለን ደግሞ አንዳንዴ በጸሎት አሁን አንዳንዴ በመዝሙር በጸሎት በንስሐ የሚከፍቱ አሉ ጨረቃ ፋሚሊዎች የተወሰኑ አሉ። ማያቸው አሉ። አሁን ስንዞር ማያቸው አሉ። ገስታቸው ሙሉ የእመቤቴን ስዕል የመድኃኔዓለም ስዕል እያደረጉ ጸሎት የሚያደርጉላቸው አሉ ለሃይሚና ለብሩኬ። ጭራሽ ደግሞ ፎቶ አድርገው ሆነ ብለው በቃ ላንቃቸው ስንጥቅጥቃቸው እስኪወጣ ራሳቸው በሽተኛ እስከሚመስሉ ድረስ የሚጮዋሉ። አንድ ሰው እንኳን ከዛ ውስጥ እኮ አሁን እኔ አንድ ነገር ስናገር እኔ እሽሟጠጣለሁ። ትክክሉን ነገር ስናገር እኔን የሚወደኝ የለም። ሀናን ትክክሉን ነገር ስትናገር የሚወዳት የለም። አሁን ግን ማለት ነው አንዳችን ከአንዳችን የዚችን እንትን ተቀብለን እንጓዝ። እስቲ ልጆቻችን ራሳችንን እየገደልናቸው ያለ ነው። እስቲ አንዳንዴም የሆነ እኮ ፈን የሚያስይዝ ነገር አይምሮ የሚያድስ ነገር ሁሌ በስድብ በቃ አንዷ እንደዚህ የዘር ማንዘር ሳይቀር የራሷን በጓዳ በምን አስቀምጣ የሰው ማንነት ይፋ ላይ የወጣውን ሰው መሳደብ፣ ግልጽ የሚናገረውን ሰው መሳደብ፣ ተው የሚለውን ሰው መሳደብ። ተው ማለት እኮ ራሱ እግዚአብሔር በእውነቴን ነው የምለው የተቀደሰ ነገር ነው እኮ።
ታው ይሄ ነገር ይቀር እንተው ማለት ራሱ የተቀደሰን እናንድደው እናንቦልቡለው እናቃጥል እናንድደው እናስመስል ሹ ማንም አይደለም ብሩክና ሃይሚን የገደለው የጨረቃ ፋሚሊ እሱም ማለት ነው የተወሰኑ ያልገባቸው መስሏቸው ነው ግን ልጆቹ ምንም እዚህ ጋር የጠቀሙት ነገር የለም ፈጣሪ በሚያወጣው ያውጣቸው እንጂ እና ጨርሻለሁ ቀጥሉ እናንተ አሚን ሂቴ ወላሂ እውነት ነው የተናገርሽው ነገር ሁሉ እውነት ነው ወላሂ የአብርሃምና የሩታ ደጋፊ እኮ አይሳደቡ አይዘቀዘቁ ምንም አይሆኑ ወላሂ ላዚም እንዴት እንደሚጠባበቁ ቻናላቸውን እንዴት እንደሼር እንደሚያደርጉ ታውቃላችሁ። እዚህ ጋር ሃይሚና ብሩክ ትንሽ ጊዜ ነው ቲክቶክ ላይ ማታ የገቡት። እዛ ላይ ራሱ አንዴ 24 ብሎ ይጻፋሉ፣ አንዴ 22 ብሎ ይጽፋሉ። እዛ ጋር የሚሳደቡትን ነገር ትንሽ ደቂቃ ገብቶ እስከሚቀመጡ እነሱን ኮሜንት ላይ ሰደባ ሰው ወላሂ ላዚም ስፋን አለ። እኔ ተናድጄ ኮሜንታቸውን ራሱ ቆርጬ አውርጄ ምን አልኩኝ፣ ምን ሊያደርገኝ ነው ይሄን አወረድኩት ብዬ ደለትኩኝ። ወላሂ ለምን መሰለሽ ኮሜንት ላይ ሲጻጻፉ ምን ልጆቹን ብናከብራቸው ቻናላቸውን ይሄን ስድብ ቲክቶክ ላይ ሁላችንም ተደቅነን ከምንሳደብ እዛ ላይ ሄደን ቻናላቸውን ሼር ብናደርግ ብናሳድጋቸው ስራ እየሰሩ እኛ ደግሞ ጎናቸው ላይ ሆነን ብናጠንክራቸው እንጂ በስድብ እነሱን ዝቅ እያደረግን ስንመጣ ወላሂ ላዚም በጣም ብዙ ነገር ነው ስድብ። ግን እኛ አልሰማንም። እኛ እዚህ ጋር እቺ የበላይ እዛ እከሌ እኮ እዛ ጋር እንደዚህ ተናገረች እከሌ እንደዚህ ተናገረች ብለን የእነሱን ነገር ወስደን ደግሞ እዚህ ጋር መሳደብ አይደለም። እኛ ደግሞ እነሱ ከወረዱ እኛ እንውረድ። እኛ ከፍ ብለን ደግሞ ከነሱ በልጠን ልጆቻችን ይዘን ወደፊት እየጓዝን ከዛ እንደዚህ ሆነ ማሳየት ነው የኔ ውዶች። እና ወላሂ የአብርሃም ደጋፊ እኮ ሁሌም ነው። እኔ አስቴር ቤት ሲገቡ ይገናኛለሁ ብዙ ጊዜ። ከዛ እዛም ቦታ እኛ እናንተን በጣም ነው የምንወዳቸው፣ ግን መሀላቸው ላይ የሚሰዳደብ ሰው አለ። እነሱን ለምን እኛ ስድብ ስለማንወድ እነሱን እንፈራለን እንጂ እና ሃይሚን እና ብሩኬን በጣም ነው የምንወዳቸው፣ አንጣላቸውም። ለምን እነሱንም እንደግፋለን። እኛ አብርሃምን እና ሩታን አይደለም እነሱንም እንደግፋለን፣ ግን ስድብ አንወድም። ስለዚህ ስድብ የሚሳደብ ሰው ውስጣቸው ላይ አለ፣ እኛ ጋር አይደለም ብሎ ተናግሯል። ወላሂ እና እኛ የራሳችን እናቅ እና እኛ ወደፊት አንድ ለሆነ እንጓዝ። እህቶቼ፣ የኔ ውድ እህቶቼ፣ ጨረቃ ፋሚሊ እዚህ ጋር በነሱ ምክንያት ነው። እዚህ ጋር ህታማሞች ሆነን ተገናኝተን አንድ ላይ ሆነ የት እንተዋወቃለን? አንተዋወቅም። አና አሁን እኔ አናን አውቃታለሁ፣ ሁላችሁንም አውቃለሁ። የጨረቃ ፋሚሊ አላውቅም። በእነሱ ምክንያት በሃይሚና በብሩኬ ምክንያት ነው ያወቅኳቸው፣ ግን እሱን አናወቅንም። አንድ ላይ ሆነን ደግሞ እነሱን እንሰድባለን፣ ግን ያንን ማስታወስ አለብን። ይህንን እህቶቻችን እኮ ባወቅነው በእነሱ ምክንያት ነው። ህታማሞች ሆነው በእነሱ ምክንያት ነው። አሁን አንድ ችግር ቢደርሰኝ ደውዬልሽ እንደዚህ ሆኛለሁ እስኪ በዚህ ነገር አግዥኝ ብልሽ ታግዥኛለሽ። ግን በማ ምክንያት ነው የተዋወቅነው። ይሄንን ልታግዥኝም ሊያግዝሽም በማ ምክንያት ነው የተዋወቅነው? በሃይሚና በብሩኬ ምክንያት። እነሱ ባያግዙንም እነሱ ባይደርሱንም እዚህ ጋር እኔ ተጨናንቄ ድረሽልኝ ብል አንቺ ቢደርሺ በማ ምክንያት የተዋወቅነው? በብሩኬና በሃይሚ ምክንያት። ያንን ማወቅ ማሰብ አለብን ወላሂ። ስድብ አይደለም ማሰብ አለብን። እና እህቶች ተናገሩ። እሺ ሰንዬ አስተያየትሽን ተናገሪ። ቆንጆ ይስሙ፣ የሚሰሙ ከሆነ ካልሰሙም እንዲህ ስድብ ሲጀምሩ መውጣት ምናወጣሽ? ቆይ እስቲ ወርቄ የኔ እናት ሚዩት አረጋ ወጣሽ። አንድ ሳይፈለጉ የተወለዱ ልጆች አሉ እና እነሱ ሲጣሉ ለዛ ዘልዬ ወጣሁ ነቀልኩኝ ማለት ነው። አስተያየት ስጪ አኑ። ምን ላይ ናችሁ? ያው እንግዲህ እርስ በርስ የሚቦጨቁትን የሚባሉትን እረፉ። እንደ ችግር የለውም። ከመዳም ሩዝ የተረፈ ራሳችሁን ዘና ይበሉ ይባሉ፣ ችግር የለውም። ይሄ እኮ አንድ ሰው ልጅን ስራ ነው እነሱ እንደዚህ ነው ብለሽ ስታስረጅ ካልተሰማ ምንም ማድረግ አትችይም። ንቀሽ መተው ነው ያለብሽ፣ እንደኔ ማለት ነው። እኔ አሁን ሁሉም ቤት እገባለሁ፣ ሁሉም ቤት እናገር ነበረ። ስልቸት ሲለኝ እግዚአብሔር ምስክሬ ነው ትውት ነው ያደረኳቸው። በጣም
ትውት ለምን አንድ ሰው ልጅ ነግረሹ ያንን አንዴ ሁለቴ ሶስቴ ነግረሹ አልመለስ ካለ መተውና መተው ብቻ ነው ያለብሽ። በቃ ከዚህ ውጪ ሌላ ምንም ማድረግ አትችይም። ለምን ውስጥሽን ታቆርሲያለሽ? ለምን ራስሽን ታሳምሚያለሽ? እነሱ ወጥተው እየተናገሩ የእነሱንም ራሱ የማይሰሙ ከሆነ እነኚህ አይምሮ ብስ ይባላሉ። በጣም በጣም ይቅርታ ደግሞ በመካከላችሁ ልገባ ነው። ወርቅዬ ልክ ነሽ አንቺ የሚያልሽው ብዙም አይሰማሉ፣ ግን ይኸው ትንሽዬ ቆሻሻ ብዙ ጥሩ ነገሮችን ይበከላል። ታውቂያለሽ? ጥሩ ነገር የሚያስበውን ራሱ እነዚህ እንደዚህ እንትን የሚሉ ሰዎች ጥሮችን እየበከሉ እያበላሹ በቃ እየመረዙ ነው እየሄዱ ያሉት እና ባለን አቅም እንናገር። ገስት የምትከፍቱ ሀናንዬ ጀምረሻል ገስት መክፈት። ሁላችሁም በየገስታችሁ እከሌ እንዲህ አለ የሚለውን አስወርዱ፣ አስወጡ። በቃ ከቤታችሁ እከሌ በቃ ማንም ይምጣ ሀናንዬ ማንም ይምጣ፣ ማንም ጥሩ ነገር የሚናገር ከሆነ ይናገር። እከሌ እንደዚህ ብሎ እከሌን እንደዚህ ሰደበ፣ ጨረቃ እንደዚህ ሰደበ፣ የከሌን ደጋፊ እንደዚህ አለ የሚል ካለ አስወርጂው። የፈለገውን ይበል፣ ይናገር፣ ይሳደብ። እቤቱ ከፍቶ በቃ እቤቱ ከፍቶ የሚሳደብ የሚናገር እከሌ እንደዚህ አለ የሚል ካለ የራሱን ቤት ከፍቶ በራሱ ቤት ይናገር። እንደ ብዙዎች እኮ የጨረቃ ፋሚሊ አሉ እግዚአብሔርን ጧት ተነስተው ቁርአናቸውን የሚከፍቱ ጧት ተነስተው ስለ መንፈስ ቅዱስ ስለ ሃይማኖታችን እንትን የሚሉ በዛ ላይ ደግሞ ስለነ ሃይሚና በኋላም ገስት ሲከፍቱ ስለ ሃይሚና ስለነ ብሩክ አውርተው ሲጨርሱ የማንንም ደጋፊ አይሳደቡ፣ የራሳቸውን ነው። አንዷ የራሷን መልሳ ሌላዋ በቃ የሚያስቅ የሚያዝናና። እኔ ብዙዎቹ ቤት ገብቻለሁ፣ ብዙዎቹ ቤት አይቻለሁ። ስለ ራሳቸው ስለ ልጆቻቸው ነው የሚያወሩት። ግን አንዳንዳችን በቃ በጣም የተበላሸ ውስጣችን የቆሸሸ አይምሮ ነው ያለን። እንረጋጋ እንዴ! እኛ ካፋችን በሚወጣው ቆሻሻ ልጆቻችንን እያሳነስናቸው እያወረድናቸው ነው ያለነው። እኔ እነዚህን ልጆች ትላንት ያገኘኋቸውን ሀናንዬ አንድም ወላ ሃይሚን ወላ ብሩክን አልተናገሩም። የጨረቃ ፋሚሊዎች እረፉ፣ በቃ እረፉ ነው ያሉት። እረፉ፣ ከኛ ተማሩ። በቃ ስራ ነው ይስሩ፣ አናቃለን፣ ግን አትናገሩን፣ ከኛ ተማሩ፣ ረፉ፣ ልጆቻችሁን አሳድጉ እኛን ከምትናገሩ አሉ። እያዩ ነው ታውቂያለሽ፣ ቪዋችንን ያሉ። አሁን እኛ እኮ ሄደን ቤታቸው እና ይላቸዋለን። እነሱ ግን እግዚአብሔርን ከልጆቻቸው ውጪ ልጆቻቸውን ከማሳደግ ውጪ ህቅ ቢሉ እኛ ቤት አይገቡም። የሚገርምሽ ማለት ነው። ይሄው ግሬስ አለች። ግሬስን የሩታ አብዛኞቹ እመቤቴ ሩታን ከእንትን ከማለት በስተቀር እንደዚህ ሄደው ነገርም እንትን አይሉ። ተሳሳች እሱ ደግሞ ማለት ነው። ቀረቃ ፋሚሊ ሄደ ካላየ ግሬስን ፋሚሊ ካላየ እንደው አለ ቤታቸው በተለይ ግሬስ ፋሚሊ ቀረቃ ይደጋገፉ። እንደው በነገርሽ ላይ እሺ እንትን ልበል፣ ይደጋገፉ፣ ይግቡ። እንደው ይበዛል፣ እይታ ይበዛል፣ ጥሩ ነው። ግን የኛ እኮ ሄደው መጥፎ ኮመንት ነው ጽፈው የሚመጡት። ከዛም መጥፎ ኮመንት እኔ አሁን መጥፎ ኮመንት ኧረ እኔ እንደው ማርያምን እንማር፣ በቃ እንማር፣ ከቻልን እንማር፣ ልጆቻችን እናሳድግ፣ ከሌሎቹ እንማር። ስላት ምን ያህል ኧረ እባክሽ በይ አንቺ ደግሞ ምናምን ብላ ነው ትናንት የጮኸችው። ገባች? እንዲህ ማለትማ አይቻልም። ሁሉም ጋር ሄደው ይታይ፣ እኔ ደስ ነው የሚለኝ፣ ማንም ቢታይለት ደስ ነው የሚለኝ። ግን ስድብ አንጻፍ እንዴ! አንዳንድ አሉ እኮ ሀናንዬ የሚሳደቡ አሉ፣ ስድብ የሚጽፉ። ይቀጥል። ከግሬሶች ጋርም በወዳጅነት እንገናኝ፣ ረቃ ጋርም በወዳጅነት እንገናኝ። እኔ ስለሌላው ፋሚሊ አላለም፣ ስለ ግሬስና ስለ ጨረቃ ፋሚሊ አንድነታችንን ነው የምሰብከው። በቃ ይሄ ነው እኮ። እኔም አንድ እንሁን ነው፣ አንሳደብ። እከሌ ናት የተሳደበችው፣ የከሌ ደጋፊ ናት፣ የከሌን ፎቶ ለብሳ የከሌ ደጋፊ ናት እንደዚህ ብላ ማለታችን ይቁም። አሁን አንቺ እግዚአብሔር የተመሰገነ ይሁን፣ መድኃኒዓለም ክብሩን ይውሰድ። እግዚአብሔር ይመስገን። አሁን ቤትሽን ከፍተሻል። የምትሰሚን ከሆነ ሰው አኖርሽም። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢነሳብሽ ፈጣሪ በኃይሉ ገብቶ ይበታትነዋል፣ ነገሮችን ሁሉ ያፈነደዋል። የምታምኚ ከሆነ ማናችንም ስደት ላይ ማንም የለንም፣ ያለማወቅ ነው። ታመን እንኳን የአረብ ሀገር ከዳማ ታመን እንኳን እኮ ማለት ነው የስኳር ይሁን የራስ ምታት ይሁን የኩላሊት ይሁን የጉበት ይሁን
መድኃኒት ከፍሪጅ አውጥታ ነው የምትሰጠው እንጂ ማንም ከዳማ ተነሽን ነይ ልውሰድሽ የምትል የሚላት ሀረብ የለም። ጉልበት ብቻ እንጂ ገንዘባቸውን እንደሚከፍሉ ሰጥተው የሚወስዱም አሉ። አንድ የኔ ሰዎች ናቸው። ሰጥተው እንኳን ገዝተው እንኳን ልብስ የሚወስዱ አሉ። አዳምጪ፣ እኔ ሃናን እህቴ ነሽ፣ በጣም ወድሻለሁ፣ በጣም ነው የምወድሽ። ቤትሽን ከፍተሻል ስለ ፈጣሪ ብለሽ ከሆነ ማለት ነው ቢቻለሽ ጠዋት እንደተነሳሽ መዝሙር፣ ሲቀጥል ደግሞ የሚያዝናናሽ ነገር ካለ፣ ካልሆነ ደግሞ በቃ መጥቶ በፍቅር በደስታ ተጫውቶ ስቀው ተሳስቀው የሚሄዱ መታ አንዷ መታ እንትና እንደዚህ ብላ እንትና ቤት ገብቼ በዛ ዞር ስል እኮ አልፌ እንደዚህ ስትል ሰምቻት እኮ እሱን አይመለከተኝም መልስሽ ማለት ነው። እሱን አይመለከተኝም። ይሄ ነው መልስሽ። እኔ ቤቴንም ብከፍት እውነቴን ነው። እኔ ወይ ከመሳቅ ወይ ከመጨፈር ወይ ፈጣሪን ከማመስገን እንጂ ወሬ 5 ሳንቲም አልፈልግም። ለምን እንደሆነ ታውቂያለሽ? እኔ በሰው ሀገር ነኝ ያለሁት። ስለ ሰው ሳወራ ስለ እኔ የሚመጣውን አላውቅም። ከጎኔ ምን እንደተዘጋጀ አላውቅም። እኛ እኮ ሞትን ተሸክመን ነው እኮ የምንጓዘው። ሰዎች ፎቅ ላይ ስለወጣቸው አይደለም፣ ምድርም ስለሰራቸው አይደለም። በአሁን ሰዓት እውነትና እውነት ብቻ ናት። እውነት ናት ሰውን የምታሳድገው፣ እውነት ናት ሰውን የምታኖረው። እኛ እኮ ፈጣሪ ሁሌም በምንተኛበትም በምንነሳበት ራሱ ማለት ነው ሞትን ተሸክመን ነው። ሞት ከኛ ጋር እየተጓዘ ነው ያለው። ምንም ቢሆን እባካችሁ ብትወድቂ እንኳን ማለት ነው ብትወድቂ ሀገርሽ ላይ የሚያነሳሻል። እዚህ ብትወድቂ ግን የሚያይሽ የለም። እባካችሁ እስቲ መልካም ነገር እንስራ ለራሳችሁ ማንም ሰው። አንዷ ደግሞ እንዲሁ ዘው ብዬ ስገባ ይኸው እንደዚህ ሃይሚን እንደዚህ ብላ ስትሰድብ ሰማኝ። ስራዋ ያውጣት። ሃይሚ ስለሰደበቻት ስለጻፈችባት አሁን ሃይሚ ላይ አልተጻፈም ወይ ብሩክ ላይ አልተጻፈም። ክብር መጀመሪያ ለራስ ክብር ለራስ ከአንደበት የሚወጣ አንደበትሽን እኮ ፈጣሪ የፈጠረው መልካም ነገሮችን እንድታወሪበት ነው። መልካም ነገሮችን እንድጸልይበት እንጂ እንደዚች ነገር ክፉ ነገር እንደተናገርሽ እኮ ወይ ሄድ ስትይ መውደቅም አለ መሞትም አለ። ቁጭ ካልሽም እንደ እንቅልፍ መሄድ አለ። መጀመሪያ ለራስ ሰውንም አንስደም። የሰው ደጋፊም ሄደን አንስደም። ስራቸው ነው። ምን አገባን እኛ? እነሱ ስራ መሆኑን ጥሩ ደጋፊ ያላቸው እግዚአብሔር ይባርካቸው። አሁንም ደግሜ እላለሁ የሩታንና የአብርሃምን ደጋፊ ጌታ ይባርካቸው። ሙስሊምም ካሉ አላህ ይባርካቸው። በቃ ልጆቻቸው እንዲያድጉላቸው ብቻ ነው የሚፈልጉት። ዝባዝንኪ አይደለም። ሃይሚ ምግብ ስትሰሪ ፀጉር ሻሽ ለምን አላሰረችም ብላ አለች። አይመለከተንም። እኛ ሃይሚ የምታድግበትን ነው የምንፈልገው። ብሩኬ እኮ እንደዚህ ያደረገ አይመለከትም። 3 ቀን 4 ቀን ስራ ቢያመጡ ስንት ነገር ተባሉ። ግን ሩታና አብርሽ እግዚአብሔር ይባርካቸው። አሁንም ደጋፊዎቻቸው ከተገናኙ ጀምሮ በፕራንክ ነው፣ ዛሬም ድረስ በፕራንክ ነው ያሉት። ጎበዝ ናቸው። ፈጣሪ ይረዳቸዋል። ዋናው ደጋፊዎቻቸው ናቸው። እግዚአብሔር አሁንም ባሰቡበት ባለሙበት እግዚአብሔር ስኬት ላይ ያስቀምጣቸው። ግሪስ ፋሚሊዎችን ለምን መልካም ቢመረቅ ደስ ይላል። ክፎች ቢመረቁ ከንቱ ነው፣ ይረክሳል። ምንም እንትን የለውም። እና እኔ አሁንም ቢሆን ሃናን የራስሽን ቤት ጥሩ ሰው ሲመጣ የራሱን ይዞ መጥቶ የሚስቅ የሚጫወት በሉ እንዴት ነው ዛሬና ሃይሚዬን ይሄን እናድርግላቸው፣ ልጆቻችን እንዲናርግላቸው፣ እህቴን እንዲላርግላት፣ ወንድሜን እንዲላርግላት። በረከቱን ከላይ ነው የምታገኙት እኮ ቤተሰብ። ወይን ከሃይሜ አይደለም ወይ ከብሩክ አይደለም። ምንም ይስደቧል። የቆማጣ ልጅ ደሽም ይበላል። የለማይ ልጅ አንተ የጠላ ሻጭ የአረቄ ሻጭ ልጅም ይባል ብሩኬ። ያንን ያደረገች ጠላም አረቄም ሽጣ ያሳደገችው ልጇ ጀግናው ልጇን እያየን ነው። እኛስ ግን ትናንት የኔ ሰውዬ በቀደም ልብስ ገዛልኝ። ግልጽና ግልጹን እንገራቸው። ሚስትየው ሙልጭ አርገታ ልጅቷን አዝናኝ ብላ የገዛችልኝን ልብስ ሙልጭ አርጋ ወሰደች። ከዛ ትናንትና ለ2 ሊደበድቡ ይመጡ። አሁን ግን የልጅቷን አፋጸቅይር ብሎ ሲሽለጠለጥ መጣ። ምን ይሄ ነው እንግዲህ? ይሄ ነው የአረብ ስራ። ይሄ ነው ክብር የሌለው። ይሄ ነው ታያላችሁ። ክብር ግን የሚሰጠን የላይ የሰማይ እና የሰማይ አምላክ ነው። የሰማይ አምላክ ነው ለእኛ ክብር የሚሰጠን። ክብር ለመድኃኔዓለም፣ ክብር ለድንግል ማርያም ከነናቱ ከልጇ ጋራ፣ ክብር ለእግዚአብሔር። እኔ እውነቴን ነው። ሙስሊሞች ክብር ለአላህ። እንደ እባካችሁ
እባካችሁ ልክ አንዱ ቤት ገብቶ የማይው ወሬ ሲወራ ውጡ። ለምን? ለክብራችሁ ስትሉ ውጡ። ምንም